ድርድር ሲፈርስ ጦርነት ይጀመራል ተብሎ ይታሰባል። ነገር ግን በዘመናዊው ዓለም የድርድር መፍረስ የፍጻሜ ምልክት ሳይሆን ይበልጥ አደገኛ ወደ ሆነው ስውር ዑደት መሸጋገሪያ ብቻ ነው። ጄዲ ቫንስ ከኢስላማባድ ተመልሷል። የኢራን ልዑካንም እንዲሁ የድርድር ጠረጴዛውን ትተው ወጥተዋል። አሁን ሁሉም ሰው የሚጠይቀው ቀጥሎ ምን ይከሰታል የሚለውን ነው። እውነተኛው መልስ ግን ያለው በክስተቶቹ ላይ ሳይሆን ከጀርባው ባለው ስርዓት ውስጥ ነው። እንኳን ወደ ሌላኛው የፕሮፌሰር ጂያንግ መሰናዶ በሰላም መጣችሁ። ዛሬ የምናየው የዲፕሎማሲን ውድቀት ብቻ ሳይሆን ሀያላን ሀገራት እንኳ ሊያልፉት የማይችሉትን ያንን የማይታይ መዋቅራዊ ወሰን ነው። ይህ ቪዲዮ የክስተቶችን ትርጉም በጥልቀት እንድትረዱ የሚረዳችሁ ከሆነ ለሌሎችም እንዲደርስ ላይክ በማድረግ ተባበሩን። እንዲሁም መሰል ጥልቅ ትንታኔዎች እንዲደርሷችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። And today, something important happened. The negotiations have collapsed. JD Vance ዛሬ ጠቃሚ ነገር ተከስቷል። ድርድሮቹ ፈርሰዋል። ጄዲ ቫንስ ወደ አሜሪካ ተመልሷል። የኢራን ልዑካንም እንዲሁ አፈግፍገዋል። በኢስላማባድ የነበረው ውይይት ለጊዜው አብቅቷል። ይህን ቻናል የምትከታተሉ ከሆነ ደግሞ ይሄ ምንም አያስደንቃችሁም። ምክንያቱም ባለፈው ቪዲዮአችን ላይ እነዚህ ድርድሮች ስኬታማ የመሆን እድላቸው በጣም ጠባብ እንደሆነ በግልጽ ተናግረን ነበር። ይህ የሆነው ዲፕሎማሲ የማይቻል ስለሆነ ሳይሆን ስርዓቱ ለስምምነት ዝግጁ ስላልነበረ ነው። ዛሬ ያ ትንቢት ተፈጽሟል። ግን እውነተኛው ጥያቄ አሁን ድርድሩ ስለፈረሰ ቀጥሎ ምን ይሆናል የሚለው ነው። ይህ ወደ ጦርነት ያቃርበናል ወይስ ስለ ዘመናዊ ግጭቶች ምንነት ጥልቅ የሆነ እውነታን ይገልጽልናል? ምክንያቱም ከውድቀት በኋላ የሚመጣው ነገር ከራሱ ከንግግሮቹ በበለጠ አስፈላጊ ነውና። የድርድሩን መፍረስ ስንመለከት የመጀመሪያው ስሜታችን እንደ ሽንፈት፣ እንደ መቆራረጥ ወይም ደግሞ ውጥረቱን የመቀነስ እድል እንዳመለጠ አድርገን መተርጎም ሊሆን ይችላል። ላዩን ሲታይ ይህ እውነት ነው። ስምምነት ላይ አልተደረሰም። ሁለቱም ወገኖች ረቀዋል። አቋሞችም ሳይፈቱ ቀርተዋል። ነገር ግን እዚህ ጋር ከቆምን ጥልቁን ምስል እንስታለን። በጂኦፖለቲካ ውስጥ ድርድሮች በድንገት አይፈርሱም። መዋቅራዊ በሆነ ምክንያት ነው የሚፈርሱት ለስምምነት የሚያስፈልጉ ቅድመ ሁኔታዎች በሌሉበት ነው። እነዚህ ሁኔታዎች በሌሉበት ደግሞ ንግግሮቹ ለስኬት ተብለው የተነደፉ አይደሉም። ይልቁንም የእያንዳንዳቸውን ወገን ገደብ ለመፈተሽ የጫናውን መጠን ለመለካትና አቋምን ሳያላሉ እስከምን ድረስ መንቀሳቀስ እንደሚቻል ለመቃኘት የተደረጉ ናቸው። ስለዚህ አሁን የምናየው ውድቀት የሂደቱ ማብቂያ ብቻ ሳይሆን ከመጀመሪያውም ለስምምነት ያልተገጣጠመ ስርዓት ውጤት ነው። ይህንን ለመረዳት ወደ ንግግሮቹ መጀመሪያ መመለስ ያስፈልገናል። ንግግሩ ወደ ተጀመረበት ቅጽበት ሳይሆን ንግግሮቹን የግድ ወደ አስፈላጊነት የቀየሯቸው ሁኔታዎች ላይ ማተኮር ይገባል። ምክንያቱም እነዚህ ድርድሮች የመነጩት ከመረጋጋት ሳይሆን ከከፍተኛ ጫና ነው። ውጥረቱ እየጨመረ ምልክቶቹ እየጠነከሩና የጊዜ ገደቦች ይበልጥ እየጠበቡ መጥተው ነበር። እያንዳንዱ ወገን የራሱን አቅጣጫ ለመቅረጽና ሌላኛውን ወገን ለማስገደድ የሚያስችል የበላይነት ለመፍጠር ይሞክር ነበር። እንዲህ አይነቱ አካባቢ ደግሞ አንድ የተለየ የድርድር አይነት ይፈጥራል። ተባባሪ ያልሆነ ይልቁንም የተገደበ ድርድር። ንግግሮች በጫና ውስጥ ሲጀመሩ ዋናው ጉዳይ የጋራ መግባቢያ ስለመፈለግ ሳይሆን ስጋትን ስለማስተዳደር ይሆናል። እያንዳንዱ ወገን የሚገባው ቁጥጥር የማይደረግበት ግጭት ውስጥ ሳንገባ አቋማችንን እንዴት እናስጠብቃለን በሚል ግልጽ ዓላማ ነው። ይህ ሁኔታ ደግሞ የመንቀሳቀሻ እድል ጠባብ፣ ቅናሽ ማድረግ አደገኛና እምነት ደግሞ በጣም አነስተኛ የሆነበትን ምህዳር ይፈጥራል። አሁን እያንዳንዱ ወገን ይህንን ሁኔታ እንዴት እንደቀረበው እንመልከት። approach this situation. For the United States, represented by figures like JD Vance, the goal was to translate pressure into outcome. እንደ ጄዲ ቫንስ ባሉ ግለሰቦች የተወከለችው አሜሪካ ዓላማዋ ጫናን ወደ ውጤት ለመቀየር ነበር። የኢኮኖሚ ጫና፣ የወታደራዊ ምልክቶችና ስትራቴጂካዊ መልእክቶች በሙሉ ኢራንን አቅም አሳጥቶ ወደ ጠረጴዛው ለማምጣት ታስበው ነበር። ነገር ግን ይህ አካሄድ ገደብ አለው። ጫና ውጤት የሚያመጣው እስከ አንድ ደረጃ ድረስ ብቻ ነው። ከዚያ ካለፈ ግን ተገዥነትን መፍጠር አቁሞ ተቃውሞን መውለድ ይጀምራል። ምክንያቱም ተቃራኒው ወገን ራሱን ይለምዳል፣ ጫናውን ይቋቋማል፣ ስትራቴጂውን ያስተካክላል እና ሚዛኑን የሚጠብቅበት መንገድ ይፈልጋል። በዚህ ረገድ ኢራን የሰጠችው ምላሽ በፈጣን ግጭት ሳይሆን በትዕግስት ጊዜ በመግደልና ቁጥጥር ባለው መልኩ በንግግር በመሳተፍ ነበር። ይህም ትልቅ ትርጉም አለው። ምክንያቱም አንዱ ወገን ፍጥነቱን ሲጨምርና ሌላኛው ደግሞ ሲቀንስ የግንኙነቱ መዋቅር ይቀየራል። ፈጣኑ ወገን የሁኔታውን ፍጥነት የመቆጣጠር አቅሙን ማጣት ይጀምራል። ምላሾችን ለመጠበቅ መዘግየቶችን ለመተርጎምና ግምቶቹን ለማስተካከል ይገደዳል። ይህም በሂደት የራሱን ፍላጎት የመጫን አቅሙን ይቀንሰዋል። ስለዚህ ምንም እንኳን ጫናው እየጨመረ ቢመስልም ቁጥጥሩ ግን አብሮ እያደገ አልነበረም። ይህ ለውጤቱ መበላሸት አንዱ የመጀመሪያው መዋቅራዊ ውጥረት ነበር። አሁን ደግሞ ሌላ ንብርብር እንጨምር።
የቀጠናዊው ስርዓት ኢራን ለብቻዋ የምትንቀሳቀስ ሀገር አይደለችም። ስትራቴጂካዊ አቋሟ በመላው ቀጠናው ካሉ ተዋናያን ጋር የተሳሰረ ነው። በሊባኖስ ያለው ሂዝቦላህ፣ በኢራቅ ያሉ አማጽያን፣ በየመን ያሉ ሁቲዎች፣ እነዚህ የተለያዩ ግጭቶች አይደሉም፣ የአንድ መረብ ወይም ኔትወርክ አካላት ናቸው። ይህም የማባዣ ውጤት ወይም መልቲፕላየር ኢፌክት ይፈጥራል። ከኢራን ጋር የሚፈጠር ማንኛውም ግጭት በበርካታ ግንባሮች በተለያዩ ተዋናያንና በተለያዩ የጊዜ ሰሌዳዎች የመስፋፋት ዕድል አለው። ይህም የድርድሩን ባህሪ ይቀይረዋል። ምክንያቱም ጉዳዩ በሁለት ሀገራት መካከል ብቻ መሆኑ ቀርቶ ቀጠናዊ ይሆናል። አደጋው ሲሰፋ ደግሞ ስምምነቱ ይበልጥ ይከብዳል። ምክንያቱም እያንዳንዱ ወገን ስለ ቀጥተኛ ውጤት ብቻ ሳይሆን ስለ ተዘዋዋሪ ውጤቶችን መጨነቅ ይጀምራል። አሁን ወደ ሌላኛው ወሳኝ ገደብ እንመለስ። ኢነርጂ። ዓለም አቀፋዊው ስርዓት በተረጋጋ የኃይል ወይም ኢነርጂ ፍሰት ላይ እጅግ ጥገኛ ነው። የዚህ ስርዓት በጣም ስሱ ነጥብ ደግሞ የሆርሙዝ ስትሬት ወይም የሆርሙዝ ወሽመጥ ነው። የዓለምን የነዳጅ ፍሰት ትልቅ ድርሻ የሚያልፍበት ሲሆን ኢራን ደግሞ ይህን ፍሰት የማስተጓጎል አቅም አላት። ሙሉ በሙሉ ባይሆን እንኳ አለመረጋጋት ለመፍጠር የሚበቃ አቅም አላት። በኃይል ገበያ ውስጥ የሚፈጠር አለመረጋጋት ደግሞ ፈጣን ውጤቶች አሉት። የነዳጅ ዋጋ ይጨምራል፣ ገበያዎች ይደነግጣሉ እና የኢኮኖሚ ጫናው በዓለም አቀፍ ደረጃ ይሰራጫል። ይህ ደግሞ ሌላ ጠንካራ ገደብ ያስቀምጣል። ምክንያቱም ግጭትን መጨመር ወይም ኤስካሌሽን ወታደራዊ ውሳኔ ብቻ መሆኑ ቀርቶ ኢኮኖሚያዊ ውሳኔ ይሆናል። የኢኮኖሚ ስርዓቶች ደግሞ ከፖለቲካ ስርዓቶች ይልቅ በበለጠ ፍጥነት ምላሽ ይሰጣሉ። የኢኮኖሚ ስርዓቶች ስጋትን አስቀድመው ይገምታሉ፣ ዋጋውንም ያሰላሉ። ይህም ውሳኔ ሰጪዎች ሊዘነጉት የማይችሉትን ግብረ መልስ ወይም ፊድባክ ይፈጥራል። ስለዚህ ድርድሮቹ እየተካሄዱ በነበረበት ወቅት እንኳ ይህ የጫና ንብርብር በስውር የሚቻሉትን ነገሮች ወሰን ሲወስን ነበር። አሁን ደግሞ የወታደራዊውን እውነታ እንመልከት። Now consider military reality. There is often an assumption that escalation can be controlled through precision. That limited action ብዙውን ጊዜ ግጭትን በጥንቃቄ መቆጣጠር እንደሚቻል ይታሰባል። ማለትም ውስን እርምጃ ውስን ውጤት ያመጣል ተብሎ ይታመናል። ነገር ግን ይህ እንደ ኢላማው ባህሪ ይወሰናል። ኢራን ደግሞ ውስብስብ ኢላማ ናት። መሰረተ ልማቷ የተበታተነ፣ ተቋሞቿ የጠነከሩና ስትራቴጂዋ ደግሞ ያልተመጣጠነ ነው። ይህም ማለት ግልጽና ቀጥተኛ አማራጭ ወይም ደግሞ የተረጋገጠ ውጤት የለም። ማንኛውም እርምጃ እርግጠኛ ለመሆንን ይወልዳል። እርግጠኛ ለመሆን ደግሞ ቁጥጥርን ይቀንሳል። ስለዚህ ውሳኔ ሰጪዎች ከባድ ምርጫ ይገጥማቸዋል። ጫናውን ቀጥለን ወደማይታወቅ ግጭት ውስጥ መግባት ወይስ ቆም ብሎ ሁኔታውን እንደገና መገምገም? እዚህ ጋር ነው በወጪና በውጤት መካከል ያለው አለመመጣጠን ጎልቶ የሚታየው። የግጭቱ ወጪ ግልጽ፣ ከፍተኛና ዘርፈ ብዙ ነው። ውጤቱ ግን እርግጠኛ አይደለም። ይህ አለመመጣጠን ስምምነቱን አስቸጋሪ ያደርገዋል። ምክንያቱም ሁለቱም ወገኖች አደጋውን ቢረዱም አንዳቸውም ግን ቅድሚያ እጅ መስጠት አይፈልጉም። ይህም ድርድር በቃላት ደረጃ ስለከሸፈ ሳይሆን ስርዓቱ በእነዚያ ሁኔታዎች ውስጥ መፍትሄ ማመንጨት ስላልቻለ የመጣ የዝግጅት መቆለፍ ወይም ዴድሎክ ነው። በዚህ ላይ የዓለም አቀፍ ጫና ንብርብር እንጨምር። አጋሮች ከአደጋው ተነጥለው አይንቀሳቀሱም። የአውሮፓ ሀገራት መረጋጋትን ይመርጣሉ። ግጭትን እንደ መስተጓጎል ስለሚቆጥሩት ታቅቦ እንዲደረግ ምልክት ይሰጣሉ። የባህረ ሰላጤው ሀገራትም ቢሆኑ ከኢራን ጋር ውጥረት ቢኖራቸውም በቀጥታ ለቀጠናዊ ያለመረጋጋት ተጋላጭ ናቸው። ስለዚህ ቁጥጥር ያለው ውጤትን ይመርጣሉ። በዚያው ቅጽበት ደግሞ የዓለም ገበያዎች ለስጋቱ ምላሽ እየሰጡ ውሳኔ ሰጪዎች ላይ ጫና ይፈጥራሉ። እነዚህ ሁሉ ኃይሎች በድርድሩ ወቅት የነበሩ አማራጮችን የገደቡና ወሰኖችን የከለሉ ናቸው። ስለዚህ የድርድሩን መፍረስ እንደ ድንገተኛ ውድቀት ሳይሆን በጫና ውስጥ ያለ ስርዓት ተፈጥሯዊ ውጤት አድርገን ማየት አለብን። ጫናው ከፍተኛ፣ አደጋው እየጨመረ፣ እምነቱ ዝቅተኛና ውጤቱ ደግሞ የማይታወቅበት ስርዓት ውጤት። በእንዲህ ያለ ሁኔታ ውስጥ ስምምነት እጅግ አስቸጋሪ ነው። ምክንያቱም ወደፊት መራመድ አደጋን መቀበልን ይጠይቃል። አንዳቸውም ደግሞ ያንን ለማድረግ ፈቃደኛ አልነበሩም። ይህ የድርድሩ መፍረስ የሂደት ማብቂያ ሳይሆን ወደ ቀጣዩ ምዕራፍ መሸጋገሪያ ነው። ምክንያቱም ድርድር በጫና ውስጥ ሲፈርስ ስርዓቱ ወደ ቀድሞ ሰላሙ አይመለስም። ይልቁንም ወደ ከፍተኛ ጫና ይሸጋገራል። ነገር ግን በዚህኛው ዙር አደጋው የላቀ፣ እምነቱ ያነሰና አማራጮቹ የጠበቡ ናቸው። እውነተኛው ታሪክ የሚጀምረው እዚህ ጋር ነው። ታሪኩ ያለው በራሱ በድርድሩ መፍረስ ላይ ሳይሆን ከዚያ በኋላ በሚመጣው ነገር ላይ ነው። ምክንያቱም ቀጥሎ የሚሆነው ነገር በአጋጣሚ የሚከሰት አይደለም። ያንኑ ተመሳሳይ መዋቅር፣ ተመሳሳይ ገደቦችና ተመሳሳይ ጫናዎች ይከተላል። ነገር ግን አሁን ለስህተት የሚሆን ቦታ በጣም ጠባብ ነው። ይህ ቅጽበት ትልቅ ትርጉም የሚሰጠውም ለዚህ ነው። ምክንያቱም ይህ የድርድሩ ማብቂያ ብቻ ሳይሆን ይበልጥ እርግጠኛ ያልሆነና አደገኛ ሊሆን የሚችል ነገር መጀመሪያ ነው። ድርድሩ አንዴ ከፈረሰ በኋላ ስርዓቱ ወደ ነበረበት አይመለስም። ይልቁንም ይበልጥ ይወጠራል። ስምምነቱን የማይቻል ያደረጉት ጫናዎች አይጠፉም። ነገር ግን አሁን የንግግር መከላከያ በፈር የላቸውም። ያ መከላከያ ሲጠፋ ደግሞ ሁሉም ነገር ይበልጥ ስሱ ይሆናል። ምልክቶች ከበፊቱ ይልቅ ትልቅ ክብደት ይሰጣቸዋል። እርምጃዎች ይበልጥ በጠላትነት ይተረጎማሉ።
እና ትናንሽ እንቅስቃሴዎች እንኳን ትልልቅ ምላሾችን ሊፈጥሩ ይችላሉ። ስለዚህ አሁን የምንገባበት ምዕራፍ የግልጽነት ሳይሆን የብዥታ ምዕራፍ ነው። መጀመሪያ ላይ ሁኔታው ሰላማዊ ሊመስል ይችላል። ወዲያውኑ የሚሰነዘር ጥቃት ወይም አስገራሚ ግጭት ላይ ይታይ ይችላል። ነገር ግን ይህ ሰላም አሳሳች ነው፣ ምክንያቱም ከስር ሁለቱም ወገኖች ለሚቀጥለው ነገር በጥንቃቄ እየተዘጋጁ ነው። ለዶናልድ ትራምፕ የድርድሩ መፍረስ ጫናን አያስቀረውም። ይልቁንም ጫናው የሚተገበርበትን መንገድ ይቀይረዋል። በድርድር ወቅት ጫናው በከፊል የተገደበ ነው። ንግግሩ እንዲቀጥል ሲባል ግጭቶች ቁጥጥር ይደረግባቸዋል። ድርድሩ ሲያበቃ ግን ያ ገደብ ይላላል። አሁን ግቡ ስምምነት ላይ መድረስ ሳይሆን የበላይነትን መመለስ ይሆናል። የበላይነትን መመለስ ደግሞ እርምጃን ይጠይቃል። ግዴታ ትልልቅ እርምጃዎች መሆን የለባቸውም፣ ግን የሚታዩ መሆን አለባቸው። መግለጫዎች ይበልጥ ይጠነክራሉ፣ ቀይ መስመሮች ይበልጥ ይገለጻሉ እና የወታደራዊ መገኘት ጎልቶ ይታያል። ይህ ለግጭት ተብሎ የሚደረግ ግጭት ሳይሆን ወዲያውኑ ወደ ጠረጴዛ ሳይመለሱ መልእክት የማስተላለፊያ መንገድ ወይም ሲግናል ነው። በተመሳሳይ ጊዜ ኢራንም ራሷን ታስተካክላለች፣ ነገር ግን በሌላ መንገድ። ፍጥነቷን ከመጨመር ይልቅ ይበልጥ ትቀንሳለች። ምላሾቿ ይበልጥ የታሰበባቸው፣ ተዘዋዋሪና ለመተርጎም አስቸጋሪ ይሆናሉ። ይህም መዋቅራዊ ያለመመጣጠን ይፈጥራል። አንዱ ወገን ጫናውን በግልጽ ለመጫን ሲንቀሳቀስ፣ ሌላኛው ደግሞ ያንን ጫና ለመምጠጥና አቅጣጫውን ለማስቀየር ይሞክራል። የእነዚህ ሁለት አካሄዶች መስተጋብር ደግሞ ስርዓቱን ለማንበብ አስቸጋሪ ያደርገዋል። ምክንያቱም ውጤቶቹ ወዲያውኑ የሚታዩ አይደሉም፣ በጊዜና በቦታ የተበተኑ ናቸው። አሁን ወደ ቀጣዩ ንብርብር እንሸጋግራለን። ተዘዋዋሪ ግጭት ወይም ኢንዳይሬክት ኤስካሌሽን። ቀጥተኛ ግጭት እጅግ ከፍተኛ አደጋ ስላለው ጫናው ብዙውን ጊዜ በሌሎች መስመሮች ይፈሳል። የቀጠናው ተዋንያን ወይም ደግሞ ሪጂናል አክተርስ ይበልጥ ንቁ ይሆናሉ። ትናንሽ ኩነቶች ይበዛሉ፣ ግን ውስን ሆነው ይቆያሉ። ውጥረቱ ይጨምራል፣ ግን ወደ ሙሉ ጦርነት አይሻገርም። ይህ ነው ሁኔታው እንዳይረጋጋ የሚያደርገው። አንድ ትልቅ አስደንጋጭ ነገር ስለተከሰተ ሳይሆን ብዙ ትናንሽ ነገሮች በአንድ ጊዜ ስለሚከሰቱ ነው። እያንዳንዳቸው ለብቻቸው ሲታዩ ሊቆጣጠሩ የሚችሉ ቢመስሉም በድምሩ ግን ከፍተኛ እርግጠኛ ለመሆንን ይፈጥራሉ። እርግጠኛ ለመሆን ደግሞ የዚህ ምዕራፍ መገለጫ ነው። የኢኮኖሚ ስርዓቱ ለዚህ የሚሰጠውን ምላሽ ተመልከቱ። ሊዘገዩ ከሚችሉ የፖለቲካ ውሳኔዎች በተለየ ገበያዎች ወዲያውኑ ምላሽ ይሰጣሉ። ማረጋገጫ አይጠብቁም። ይልቁንም ለሚታያቸው የስጋት ዕድል ምላሽ ይሰጣሉ። ድርድሮች ሲፈርሱ የስጋት ግምት ይጨምራል። የነዳጅ ዋጋ መንቀሳቀስ ይጀምራል። የመርከብ መስመሮች ይበልጥ ጥንቃቄ ያደርጋሉ። የኢንሹራንስ ወጪዎች ይጨምራሉ። ይህ ሁሉ በፍጥነት ነው የሚሆነው። ይህ ደግሞ ትልቅ ትርጉም አለው፣ ምክንያቱም ኢኮኖሚያዊ ምላሾች ተመልሰው በስትራቴጂካዊ ውሳኔዎች ላይ ጫና ይፈጥራሉ። ጫናውን የሚፈጥሩት በፍላጎት ሳይሆን በውጤት ነው። እነዚያ ውጤቶች ደግሞ ችላ ሊባሉ አይችሉም። ስለዚህ ፖለቲከኞች አቋማቸውን በሚያስተካክሉበት ወቅት የኢኮኖሚ ስርዓቱ አስቀድሞ የሚንቀሳቀስበትን ምህዳር እየቀረጸው ይገኛል። አሁን ደግሞ ወደ ረቂቁ ቴምፖ ወይም የክስተቶች ፍጥነት እንመለስ። ግጭት በሚባባስበት ወቅት ፍጥነቱ ፈጣን ነው። ምልክቶች ፈጣን ናቸው፣ ምላሾችም ይከተላሉ። ነገር ግን ከድርድር መፍረስ በኋላ ፍጥነቱ ወጥነቱን ያጣል። አንዱ ወገን ሊፈጥን፣ ሌላኛው ሊዘገይ ይችላል። ይህም ግጭትን ወይም ፍሪክሽን ይፈጥራል። ምክንያቱም የጊዜ አጠቃቀሙ ካልተገጣጠመ ትርጉሙን ለመረዳት አስቸጋሪ ይሆናል። የዘገየ ምላሽ የታቀቦ ምልክት ነው ወይስ የዝግጅት? ፈጣን ምልክት የጥንካሬ ምልክት ነው ወይስ የጫና? ለእነዚህ ጥያቄዎች ወዲያውኑ የሚገኝ መልስ የለም። ያ እርግጠኛ ለመሆን ደግሞ የስህተት ስሌት ወይም ሚስካልኩሌሽን አደጋን ይጨምራል። አሁን ያለንበት ምዕራፍ እጅግ አደገኛ የሚሆነውም ለዚህ ነው። ግጭት እርግጠኛ ስለሆነ ሳይሆን ግልጽነት ስለሌለ ነው። ግልጽነት በሌለበት ደግሞ ውሳኔ መስጠት እጅግ አስቸጋሪ ይሆናል። እዚህ ጋር የአጋሮች ሚና ግምት ውስጥ ማስገባት አለብን። ምክንያቱም ድርድሮች ሲከሽፉ እነርሱ አይጠፉም፣ እንዲያውም ተጽዕኗቸው ይጨምራል። የአውሮፓ ሀገራት ውጥረትን ለመቀነስ ይበልጥ በንቃት መንቀሳቀስ ይጀምራሉ። የባህረ ሰላጤው ሀገራት ይበልጥ ጥንቃቄ ያደርጋሉ። ሁኔታውንም በቅርበት ይከታተላሉ፣ ስጋታቸውንም ይገልጻሉ። ምክንያቱም የግጭቱ ዋጋ እኩል እንደማይከፋፈል ይረዳሉ። ይህም ሌላ መገደብን ያመጣል። ይህም ውጫዊ ጫና ነው። ይህም ቀጥተኛ ቁጥጥር ሳይሆን ታቅቦ እንዲደረግ የሚያበረታታና ፈጣን ግጭትን የሚያዳክም ተጽዕኖ ነው። ይህ ተጽዕኖ በዝምታ ግን ደግሞ ወጥ በሆነ መልኩ ባህሪን ይቀርጻል። በተመሳሳይ ጊዜ የጀርባ መስመር ግንኙነቶች ባክ ቻነል ኮሚኒኬሽን ይቀጥላሉ። ንግግሮች አብቅተዋል ቢባልም እንኳ ግንኙነቱ ሙሉ በሙሉ አይቆምም። መልእክቶች አሁንም ይተላለፋሉ። ምልክቶቹን ይለዋወጣሉ፣ በይፋ ሳይሆን በተዘዋዋሪ መስመሮች። ይህ እጅግ ወሳኝ ነው፣ ምክንያቱም ፍጹም ዝምታ አደጋን ስለሚጨምር ስርዓቱ በጫና ውስጥ ሆኖ እንኳ ያንን ለማስቀረት ይሞክራል። ስለዚህ እያየን ያለነው የንግግር መቋረጥን ሳይሆን ንግግሩ ከግልጽ ውይይት ወደ ተዘዋዋሪ ምልክቶች መቀየሩን ነው። Now we come to the broader pattern, because this is not a one-time event. It is part of a cycle. Escalation builds. አሁን ወደ ሰፊው ስርዓት እንምጣ።
ምክንያቱም ይህ የአንድ ጊዜ ክስተት አይደለም። አሁን ወደ ሰፊው ስርዓት እንምጣ። ምክንያቱም ይህ የአንድ ጊዜ ክስተት አይደለም። ይህ የአንድ ውደት አካል ነው። ግጭት ይባባሳል፣ ድርድር ይጀመራል፣ ድርድር ይከሽፋል፣ ጫናው ይመለሳል። ከዚያም በመጨረሻ ድርድር እንደገና ይጀምራል። ነገር ግን እያንዳንዱ ዑደት የተለየ ነው። እያንዳንዱ ዙር የሚጀምረው አደጋው ከፍ ያለ እምነቱ የቀነሰና አማራጮቹ ከጠበቡበት የተለየ አቋም ላይ ሆኖ ነው። እያንዳንዱ ምዕራፍ ከቀደመው ይልቅ ይበልጥ ስሱ የሚሆነው ለዚህ ነው። ምክንያቱም በጊዜ ሂደት ለስህተት የሚሆን ቦታ እየጠበበ ይሄዳል። አሁን ወደዚያ ማዕከላዊ ጥያቄ እንመለስ። ከድርድር መፍረስ በኋላ ምን ይከሰታል? ቀላል መልሱ ጫና ይመለሳል የሚል ነው። ጥልቁ መልስ ግን ይበልጡ ስብስብ ነው። ስርዓቱ ግጭት ሊፈጥር በሚችልበት ነገር ግን አሁንም ቁጥጥር ባልጠፋበት ምዕራፍ ውስጥ ይገባል። ግንኙነቱ በተዘዋዋሪ ይቀጥላል። አደጋው ይጨምራል፣ ግን አሁንም ቁጥጥር ስር ይቆያል። ይህ መረጋጋት አይደለም፣ ነገር ግን ትርምስም አይደለም። ይህ በሁለቱ መካከል ያለ ነገር ነው። ቁጥጥር ያለበት አለመረጋጋት። ሁለቱም ወገኖች ወሰኖችን ሳይጥሱ ወሰኑ የት ድረስ እንደሆነ የሚፈትኑበት ምዕራፍ ነው። ለጊዜው ዋናው ቁልፍ ሐረግ ለጊዜው የሚለው ነው። ምክንያቱም በጫና ውስጥ ያሉ ስርዓቶች ዝም ብለው አይቆሙም። ይሻሻላሉ፣ ይላመዳሉ፣ ለአዳዲስ ምልክቶችና ኩነቶች ምላሽ ይሰጣሉ። በማንኛውም ቅጽበት አንዲት ትንሽ ለውጥ አቅጣጫውን ልታስቀይረው ትችላለች። ይህ ምዕራፍ የማይገመት የሚሆነውም ለዚህ ነው። ውጤቱ ስለማይታወቅ ሳይሆን የሚከሰትበት ጊዜ እርግጠኛ ስላልሆነ ነው። አሁን ወደ መጨረሻው ግንዛቤ ደርሰናል። የድርድሩ መፍረስ ሁኔታውን አላበቃውም፣ ይልቁንም መዋቅሩን ገለጠው። አሁን ባሉት ሁኔታዎች ውስጥ ስምምነት ላይ ለመድረስ ያለውን ገደብ አሳየን። መፍትሄ እንዳይገኝ የሚከለክሉ ጫናዎችን አጋለጠ። ቀጥሎ ለሚመጣውም ነገር መድረኩን አዘጋጀ። ምክንያቱም በዘመናዊ ጂኦፖለቲካ ውስጥ ግጭቶች በቀጥታ መስመር አይጓዙም፣ በዑደቶች ውስጥ ይንቀሳቀሳሉ እንጂ። አሁን እያየን ያለነው የታሪኩን ፍጻሜ ሳይሆን ወደ ቀጣዩ ምዕራፍ መሸጋገርን ነው። ንግግር በጫና የሚተካበት፣ መግለጫዎች በምልክቶች የሚተኩበትና ስርዓቱ በድጋሚ ወደ ወሰኑ የሚገፋበት ምዕራፍ። ጥያቄው ስርዓቱ ይንቀሳቀሳል ወይ የሚለው አይደለም። መንቀሳቀሱ አይቀሬ ነው። ጥያቄው እንደገና እንዲቆም ከመገደዱ በፊት በዚህኛው ዙር እስከምን ድረስ ይጓዛል የሚለው ነው። እርግጠኛ አለመሆኑ ያለው እዚህ ጋር ነው። በራሱ በድርድሩ መፍረስ ላይ ሳይሆን ከዚያ በኋላ ባለው እዚያ ክፍት ቦታ ውስጥ ነው ውሳኔዎች በዝምታ የሚወሰኑትና ቀጣዩ ግጭት ወይም ቀጣዩ ድርድር ቅርጽ መያዝ የሚጀምረው። አሁን አንድ እርምጃ ወደ ኋላ ብለን የተከሰቱትን ኩነቶች በሙሉ ስንመለከት የድርድሩን መፍረስ ብቻ ሳይሆን ወደዚያ ያደረሰውን ቅድመ ተከተል አንድ ግልጽ የሆነ መዋቅር ይታያል። ጉዳዩ ድርድሩ ስለመሳካቱ ወይም ስለመክሸፉ ብቻ አልነበረም። ይልቁንም ስርዓቱ በዚህ ቅጽበት ስምምነት የማመንጨት አቅም ነበረው ወይ የሚለው ነው። መልሱ ቢያንስ ለጊዜው አይደለም የሚል ነው። ነገር ግን ይህ አይደለም የታሪኩ ማብቂያ ሳይሆን ምልክት ነው። በስርዓቱ ውስጥ ያለው ጫና ስምምነት ለማድረግ ዋጋው እጅግ የሚወደድበት፣ ግጭት ለመፍጠር ደግሞ አደጋው እጅግ የበዛበት ደረጃ ላይ መድረሱን የሚያሳይ ምልክት። እነዚህ ሁለቱ ሁኔታዎች በአንድ ጊዜ ሲከሰቱ ደግሞ አንድ ያልተለመደ ነገር ይፈጠራል። ስርዓቱ መፍትሄ አያገኝም፣ ይልቁንም ይቆማል። እንቅስቃሴ የሚቻልበት ግን የተገደበበት አንድ አይነት ውጥረት ውስጥ ራሱን ይይዛል። ሁለቱም ወገኖች ወደ ግጭትም ሆነ ወደ መፍትሄ ሙሉ በሙሉ ሳይገቡ በውጥረቱ ውስጥ ይቆያሉ። አሁን ያለነው በዚህ ምዕራፍ ውስጥ ነው። ይህ ምዕራፍ አስገራሚ ወይም ድራማቲክ ስለማይመስል ብዙ ጊዜ በስህተት ይተረጎማል። ፈጣን ለውጦች ወይም ወሳኝ ሽግግሮች የሉም። ነገር ግን ከላይኛው ገጽታ ብቻ ስርዓቱ እጅግ ንቁ ነው። ራሱን እያስተካከለ ወሰኖቹን እየፈተነ ነው። ይህ አስፈላጊ የሚሆነውም ለዚህ ነው። በጂኦፖለቲካ ውስጥ እጅግ ወሳኝ የሆኑ ለውጦች ብዙውን ጊዜ የሚከሰቱት በእነዚህ የዝምታ ምዕራፎች ውስጥ ነው። በግጭትም ሆነ በድርድር ወቅት ሳይሆን በእነርሱ መካከል ባለው ክፍት ቦታ ላይ። አሁን ይህ ቅጽበት ስለ ስልጣን ምን እንደሚነግረን አስቡ። ስልጣንን እንደ መንቀሳቀስ ወደፊት የመግፋት ወይም ፍላጎትን የመጫን አቅም አድርገን እናስባለን። ነገር ግን እዚህ ጋር እያየን ያለነው የተገደበ ስልጣንን ነው። በወሰን ውስጥ የሚሰራ ስልጣን፣ ግጭት ሊፈጥር የሚችል ግን እስከ አንድ ደረጃ ብቻ የሆነ፣ መደራደር የሚችል ግን በተወሰኑ ሁኔታዎች ብቻ የሆነ ስልጣን። እነዚያ ሁኔታዎች ካልተሟሉ ደግሞ ሀያላን ተዋንያን እንኳ ለመቆም ይገደዳሉ። ይህ የሚሆነው ስለፈለጉ ሳይሆን ስርዓቱ ከእንግዲህ ወደፊት የሚደረግ እንቅስቃሴን ስለማይደግፍ ነው። ይህ ለመቀበል አስቸጋሪ ሐሳብ ነው። ምክንያቱም መሪዎች ኩነቶችን ይቆጣጠራሉ የሚለውን ግምት ይፈታተናል። እንደ እውነቱ ከሆነ መሪዎች በኩነቶች ላይ ተጽዕኖ ያሳድራሉ እንጂ ከራሳቸው በላይ በሆኑ መዋቅሮች ውስጥ ነው የሚንቀሳቀሱት። እነዚህ መዋቅሮች ከወታደራዊ ሁኔታዎች፣ ከኢኮኖሚ ስርዓቶች፣ ከቀጠናዊ ሁኔታዎችና ከዓለም አቀፍ ምላሾች የተገነቡ ናቸው። እያንዳንዳቸው የሚቻላቸውን ነገር ይቀርጻሉ። እያንዳንዳቸው ደግሞ የራሳቸውን ገደብ ይጥላሉ። እነዚህ ገደቦች ሲገጣጠሙ ደግሞ ወሰን ይፈጥራሉ። እነዚህ ወሰኖች ደግሞ እስኪደርስባቸው ድረስ ሁልጊዜ በግልጽ አይታዩም። በእነዚህ ድርድሮች ላይ ያየነውም ይህንኑ ነው። ወሰኑ ላይ የተደረሰው በድንገት ሳይሆን በሂደት በተከማቸ ጫና ነው። ግጭቱ ጨመረ፣
ምልክቶች ጠነከሩ፣ አደጋዎች ሰፉ። በመጨረሻም ስርዓቱ ተቀባይነት የሌለውና ቅናሽ ካልተደረገ በስተቀር ስምምነት ላይ መድረስ የማይችልበት ደረጃ ላይ ደረሰ። ስለዚህ ንግግሮቹ ያበቁት ዲፕሎማሲ እንደ ሐሳብ ስለከሸፈ ሳይሆን ስርዓቱ በእነዚያ ሁኔታዎች ውስጥ ሊያስቀጥለው ስላልቻለ ነው። አሁን ይህ ለቀጣዩ ነገር ምን ትርጉም ይኖረዋል? ትርጉሙ ጉዳዩ አሁንም እንዳልተፈታ ይቆያል ማለት ነው። ያልተፈቱ ሁኔታዎች ደግሞ ዝም ብለው አይቆሙም፣ ይሻሻላሉ፣ በየምዕራፎቹ ይዘዋወራሉ። ግጭት፣ ፋታ መውሰድ፣ ድርድር፣ ውድቀትና እንደገና ግጭት። ነገር ግን እያንዳንዱ ዑደት የተለየ ነው። እያንዳንዱ ዙር የራሱን ጠባሳ ጥሎ ያልፋል። የላቀ አለመተማመን፣ የላቀ ጥንቃቄና ለስጋት የሚሰጥ የላቀ ትኩረት። በጊዜ ሂደት ይህ ጠባሳ ስርዓቱን ይቀይረዋል። ለስምምነት የሚሆንን ቦታ ያጠባል። በስህተት የመተርጎም ዕድልን ይጨምራል። እናም የእያንዳንዱን ቀጣይ ምዕራፍ ዋጋ ከፍ ያደርገዋል። ስለዚህ አሁን ያለው ወቅት ሰላማዊ ቢመስልም የተረጋጋ ግን አይደለም። ሁኔታው በቅድመ ሁኔታ ላይ የተመሰረተ ኮንዲሽናል ነው። የሚወሰነውም ቀጣዮቹ ምልክቶች እንዴት እንደሚተረጎሙ፣ እያንዳንዱ ወገን ራሱን እንዴት እንደሚያስተካክልና ጫናው በሂደት ወይስ በድንገት ይጨምራል በሚለው ላይ ነው። እውነተኛው እርግጠኛ አለመሆን ያለው እዚህ ላይ ነው። ድርድሩ መፍረሱ ላይ ሳይሆን ያ ውድቀት ምን አይነት እንቅስቃሴ ውስጥ እንደከተተን ላይ ነው። ምክንያቱም አሁን ስርዓቱ እየሰራ ያለው እምነት በጎደለበት፣ ውጥረት በነገሰበትና አማራጮች በጠበቡበት ሁኔታ ውስጥ ነው። እንዲህ ያለ ሁኔታ ውስጥ ደግሞ ትናንሽ ለውጦች ትልልቅ ውጤቶች ሊኖራቸው ይችላሉ። አንዲት ትንሽ ክስተት፣ በስተት የተነበበ ምልክት ወይም የዘገየ ምላሽ፣ እነዚህ ሁሉ አቅጣጫውን ሊቀይሩት ይችላሉ። ይህ የሚሆነው ኩነቶቹ ትልቅ ስለሆኑ ሳይሆን ስርዓቱ አስቀድሞ በከፍተኛ ውጥረት ውስጥ ስላለ ነው። የድርድር መፍረስ ማግስት ብዙውን ጊዜ እጅግ ስሱ የሚሆነው ለዚህ ነው። በጣም የሚታይ ባይሆንም እንኳ እጅግ ተሰባሪ ነው። ምክንያቱም ውሳኔዎች የሚወሰኑት የንግግር ማረጋጊያ ማዕቀፍ በሌለበት ሁኔታ ውስጥ ነው። ጫናው የሚፈስበት ግልጽ መስመር ሳይኖረው የሚከማቸው እዚህ ጋር ነው። ስርዓቱም ቁጥጥር ወደማይደረግበት ደረጃ ሳይሻገር ወደፊት የሚሄድበትን መንገድ መፈለግ ያለበት እዚህ ምዕራፍ ላይ ነው። አሁን ወደ ዋናው ሐሳብ እንመለስ። ድርድሮቹ ለብቻቸው አልከሸፉም፣ አንድ ወሰን ላይ ደረሱ። አሁን ባሉት ሁኔታዎች ውስጥ ስምምነት የማይቻልበት ደረጃ ላይ፣ ያ ደረጃ ላይ ሲደረስ ደግሞ ስርዓቱ ራሱን አስተካከለ። ከንግግር አፈግፍጎ ወደ ጫና ተመለሰ። ነገር ግን ያ ጫና ገደብ የለሽ አይደለም። አሁንም ድርድሩን በቀረጹት ተመሳሳይ ኃይሎች የተገደበ ነው። በወታደራዊ ውስብስብነት፣ በኢኮኖሚ ስጋት፣ በቀጠናዊ መስፋፋትና በዓለም አቀፍ ምላሾች። እነዚህ ገደቦች አሁንም አሉ። ቀጥሎ የሚሆነውንም መቅረጻቸውን ይቀጥላሉ። ስለዚህ ጥያቄው ግጭት ይፈጥራል ወይ የሚለው አይደለም፣ በሆነ መንገድ መፈጠሩ አይቀሬ ነው። ጥያቄው ሌላ ወሰን ላይ እስኪደረስ ድረስ ምን ያህል ርቀት ሊሄድ ይችላል የሚለው ነው። ምክንያቱም እያንዳንዱ ስርዓት ወሰን አለው። በጂኦፖለቲካ ውስጥ ደግሞ እነዚያ ወሰኖች የሚታወቁት በመጀመሪያ ሳይሆን በጫፍ ላይ ነው። ቀጣይነቱ እጅግ አደገኛ በሚሆንበትና ለውጥ የግድ በሚያስፈልግበት ቅጽበት። ስለዚህ እያየን ያለነው የአንድ ሂደት ፍጻሜን አይደለም፣ ከአንድ ምዕራፍ ወደ ሌላ ምዕራፍ መሸጋገርን ነው። ከድርድር ወደ ጫና፣ ከንግግር ወደ ምልክትና በመጨረሻ ምናልባትም እንደገና ወደ ድርድር መመለስን። ዘመናዊ ግጭቶች የሚንቀሳቀሱት በዚህ መንገድ ነው፣ እንደ ቀጥታ መስመር ሳይሆን እንደ ውህደት። እነዚህን ዑደቶች መረዳት ደግሞ ከላይኛው ገጽታ በላይ እንድንመለከት ያስችለናል። ውድቀት መስሎ የሚታየው ነገር ብዙውን ጊዜ የትልቅ መዋቅር አካል መሆኑን እንድንገነዘብ ያደርገናል። ግጭት የሚጨምርበት፣ ወሰኑ ላይ የሚደርስበት፣ ቆም የሚልበትና እንደገና የሚጀምርበት መዋቅር። ጥልቁ እውነታም ይሄው ነው። ሁኔታው ተፈታ ማለት ሳይሆን ወሰን ባለው ስርዓት ውስጥ እንቅስቃሴው እየተቀያየረ ነው ማለት ነው። እነዚያ ወሰኖች ደግሞ አንዴ ሲደረስባቸው እጅግ ኃያላን የሆኑ ተዋናያንን እንኳ ለመቆም ያስገድዳሉ።